ሰዎች እንግዲህ እያንዳንዱ ነገር እየሰማን ነው። አንድና አንድ የምፈልገው ነው ይህንን ነው። ወንጀል ደውይላታለሽ እዚህ አካባቢ ላይ እንድትመጣ የምትጠቀሚውን ዘዴ ተቀምጠት አንቺ እሷ የምታዝኝላት ከሆነ መሳሽላት ከሆነ እንዳገኛት ትረጅኛለሽ። ቤተሰቦች እንግዲህ ያው ትንሽ ጊዜ የሚፈልግብን ይመስለኛል። ከደቂቃዎች ወይም እያንዳንዱ ነገር ማሳጆች ይሆናል። መልካም ጊዜ። መልካም ስንት አቅም ያለች ሰው እንደሆነች ነው የማውቀው። እዚች ጋር እንደ አጉል እንደ ምስኪን ለማልቀስ ለማለቃቀስ ምናምን ነገር ተቀባይነት የለሽም። ታቂ መልኩ ነው ልቶች የምትችል አንድና አንድ ነገር ግን አውቃለሁ። አሁን አይደለም ገና ከዚህ በኋላ ራሱ ሌላ ስራዎችን ለመስራት እየተዘጋጀሽ ያለሽ አስመሳይ ወንጀለኛ መሆንሽን ነው የማውቀው። ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት የዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬም በዛች ጉደኛ ሴት ነው የመጣሁላችሁ። ዛሬ ግነት ትምህርት ቤት ልሂድ ብላ እየሰራችውን ጉድ ነው እንግዲህ ተከታትለው ልዑልን በአይኑ እንዲያይ ቪዲዮ ቀርጸው ልጅቷ ምን አይነት አደጋ ልጅ እንደሆነች እህት የተባለችው ማለት ነው ትምህርት ቤት ነኝ ብላ እንግዲህ የአክስቶቿ ልጆች ጋር እየተገናኘች ማለት ነው። የጠፋችው የልዑል አክስት ልጆች አሏ። ከነሱ ጋር እየተገናኘች አክስታቸውን ለመጠየቅ የተላከላቸው። አረ እኔ ይቺ ስለዚህ ልጅ ሳወራ በጣም ነው የሚያመኝ። ወንድሟን የምትሸጥ ካዲ አይሁዳ ማለት ነው። ከነዛ ልጆች ጋር አብራ አክስቷ ያረፈችበት ሆቴል የተባለበት እንግዲህ ከልጆች ጋር አንድ እንትን ጠርተው እንግዲህ ሲሄዱ ኦሬዲ የልዑል ሰዎች እየተከታተሏት ነው። እሷን የልዑልን እህት የምትሰራቸው ወጣ ያሉ ነገሮች ስለሆኑ የሚያጠራጥር ነገር ስላለ ለልዑል እንደዚህ ብላችሁ ብትነግሩት እሷ አታደርግም፣ እህቴ አሳልፋ አትሰጠኝም ነው የሚለው። ግን ደግሞ ለማስረጃ ያክል ከጀርባ ያሉት ወንድሞቻችን ሚኪ የሚኪ ወንድም አሼት አውቆታላችኋ። እሱ ማን ነው ስማቸው አያዘኝም በእናታችሁ። እና ትምህርት ቤት ስትሄድ በየተራ ይከታተሏታል። ከማን ጋር ትሆናለች፣ ከማን ጋር ትገናኛለች የሚለውን ኦሬዲ ስልኳ ተጠልፏል። እሱን አውቃ ይሆን አታውቅ ይሆን አላውቅም። ምንም አይነት በስልኳ መልእክት አትልክም። ያው ባለፈው ተጠልፎባት አላያችውም። እንደዛ አይነት እንትን ይፈጠራል ብላ ተጠራጥራ ይሆን አላውቅም። ምን አረጉ? በአካል ነው የሚደዋወሉትም ምን የሚሉትም በአክስቷ ልጅ ስልክ ነው። ከአክስቷ ጋር መገናኘት ስትፈልግ ማለት ነው። ዛሬ ከትምህርት ቤቱ ቀርታ ማለት ነው። ትምህርት ቤት ነኝ ብላ ነው ከቤት ስትወጣ። ከዛ ትምህርት ቤት ሳይሄዱ እነዚህ ጀግናዎችም እየተከታተሏት ነበር። ኦሬዲ ከቤት ስትወጣ ግን ትምህርት ቤት ብላ ነው። ከዛ በኋላ ግን የት ነው ሄዱ? ቀጥታ ከአክስቱ ቤት ከልዑል አክስት ቤት ነው የሄደችው። ይችን ወራዳ ማለት ነው። እነሱም ተከታትለው እሷ እስከምትወጣ ድረስ ጠበቁ። ከአክስቷ ቤት ገባች። ከገባች በኋላ ከልጆች ጋር አብረው ሪፎርማቸው ለብሰው ማለት ነው ትምህርት ቤት የሚሄዱ መስለው ምናምን ነው አብረው ለእንትን አሉ ልብሳቸው ምናምን እንትን አሉ። ከዛ እነሱን የሚወስዳቸው እንትን ጠሩና እኔ እንደው ምን አይነት ውርደት ቪዲዮ ከጀርባ የተቀረጹት አለ። እነሱ ምን እንደምትሰራ ልጅቷ ምን አይነት ኬሲ። ይቺ አክስት የተባለችው የሆነ ነገር አድርጋታለች። እናንተ ልጅቷን ሲጀመር የሆነ ነገርማ አድርጋታለች። ልጅ አፍዝዛታለች። ልዑልን እንድትጠላ የሚያደርግ መድኃኒት የእውነት አድርጋባታለች እንጂ ሰው በጤናው እንደዚህ ያደርጋል ብዬ ለማሰብ ለምንትን ለማለት ራሱ ይከብደኛል። ልጅቷ አላቅም ተይዛለች ብላችሁ ያ እንትን በሉ በቃ። እንዴት ነው አብራ እየበላች እሷ ጋር አላገኛትም እያለች ሞት ደግሞ ከእሷ ልጆች ጋር እየተገናኘች እሷ ያለችበትን ሆቴል እየሄዱ እየጠየቁ ዛሬ ስለተያዙ ነው እንጂ አሁን የለመዶች ምንድነው ሁልጊዜ ሽንጠጣ የሚባል አባባል አለ። ሁልጊዜ ባይለምዱ ኑሮ ዛሬ ትምህርት ቤት ቀርተው ቀጥታ አክስታቸውን ለማግኘት ይሄዱ ነበር። ንገሩኝ እስኪ። ይሄ እኮ የተለመደ ነገር ነው። በስልኳ እንዳታወራ
እነ ልዑል ያዩባታል። የምትጻጻፈውንም የምትደዋወል የፈለገው ድሌት ብታረጉትም እንግዲህ ስልክ እንትን ያላችሁ በደንብ ታውቁታላችሁ። የተደለተ ማውጣት ይቻላል። ስለዚህ እሱ ስላለባት ያላት አማራጭ ምንም አይነት ስልክ አትጠቀምም። አክስቷ ልታወራ ስትፈልግ በአክስቷ ልጅ ስልክ ነው አሉ። በእሷ ስልክ ታወራለች። ከዛ ቀን ይቀጣጠራሉ። በዚህ ቀን ነው በዚህ ሰዓት ነው ማንም ሰው እንትን ሳይላችሁ ምናምን ብላ በአክስቷ ልጅ ስልክ ነው ድምፅ የምታስቀምጥላት የምትደውልላትን በሷ ነው። ኦልሬዲ እሷ ልዑል እሷ ጋር ሊሆን ይችላል ብላ አክስትየዋ ራሱ በልጅቷ ስልክ በልዑል እህት ስልክ አትደውልም። ምንም አይነት መልእክትም አትልክላት። በልጇ ነው የምትልከው። የሆነ ነገርም እንትን ካለ ያቺ አክስትየዋ ልጅ የተባለችው ልዑል ያለበት ቤት ውስጥ በአገባም ታስጠራትና እንደ ሌላ ማንነቷን ቀይራ አለባበሷ ምናምን ልክ የትምህርት ቤት ጓደኛዬ ናት ብላ ወጥታ ምናምን ነው እንደምታወራት ነው እንግዲህ እነዚህ እሷን የሚጠብቋት ሰዎች የሚናገሩት። እነሱ ራሱ የአክስትየዋን ልጅ በደንብ አያውቋትም። ያው ጓደኛ ናት እያሉ ሲገናኙ ዝም ነው የሚሏቸው። ከእነ ልዑል ቤት በር ላይ መታ ማለት ነው። ከዛ ለረጅም ሰዓት ቁመው ሲያወሩ ዝም ብለው እነሱ ያዩዋቸዋል። ያው ትምህርት ቤት ጓደኛ ወይ የሆነ የቤት ስራ ሊኖራቸው ይችላል፣ ወይ ልትጠይቃት የመጣችሁ ሊሆን ይችላል እያሉ እንግዲህ እነሱ ትኩረታቸው የልዑልን እህት መከታተል ነበር። እሷ ግን የምትሰራው ስራ በጣም ለማውራት ራሱ የሚከብድ ነው። ሰው በዚህ ልክ ለወንድምሽ ጥላት ለወንድምሽ እንትን ስትሆኝ አላቅም ምን ብዬ እንደምነግራችሁ ከባድ ነው። ልዑል የደረሰበት ማንም ሰው አልደረሰበት። በቤቱ ቁጭ ብላ እናቱ የልዑል እናት ዓይንሽን እንዳላይ ከልጄ ጥላት ጋር እየተባበርሽ ነገ ጧት እኔንም አሳልፈሽ እንደምትሰጪ በምን እንትን እልሻለሁ ብላ ቤት የልዑል እናት ቤት ጋር አትሄድም። ልጅቷ ከእናቷ ጋር ጸብ ናቸው። ከልዑል ጋር ነው ያለችው ልዑል ቤት። እሱ ደግሞ በደንብ አልተረዳትም። እህቴ እንዲህ አታረግም፣ እህቴ እንዲህ አትልም፣ እህቴ አሳልፋ አትሰጠኝም እያለ ባለፈውም በአይኑ በራሱ ስልኩን ደውላ አክስትየዋ እንደውም ከዛ በኋላ ነው ቴክስት መጻፍ መደዋወል ያቆመችው እንጂ ራሱ አይቷል ልዑል ራሱ። ግን እሱ እንዳላየ ዝም ብሎ ያልፋታል። ያው መጨረሻ የምትጎዳው ራሱን ነው፣ ማንንም አትጎዳም። ከነገራችን ላይ ይቺ ልጅ አሁን እየተከታተሉ ካላስቆሟት አንደኛ ተጎጅ ልዑል ነው እንጂ ከጀርባ ያሉት እነ ሚኪ እነ ኤርሚያስ እነ እንትና ምንም ነገር አይሆኑም። እነሱ ጥላታቸው ልዑል ብቻ ነው። ልዑልን ማጥፋት ብቻ ነው የሚፈልጉት። ስለዚህ ልዑል እንዲነቃ ምን ማድረግ እንዳለብን አላውቅም። መከታተል ካለበትም በውጭ አድርጎ ትንሽዬ ዶርም ተከራይቶላት ትምህርቱንስ እየተማረች አይደለም። አንዴ ትሄዳለች፣ አንዴ ትቀራለች። አብዛኛውን እንትን እንግዲህ ልጆች እንደሚሉት ትምህርት ቤት ነኝ ብላ ሪፎርም ትለብሳለች እንጂ በቃ ገብታ ወጣ ነው እንጂ ምንም ብዙም እንትን እየተከታተለች አይደለም። ያው እኔ አላቅም። እኔ ቅሪ በለኝ። አክስትየዋ ራሱ በልጅቷ ላይ የሆነ ነገር አስደርጋባታለች እንጂ እንደዚህ የሚያስጠላ ነገር እሷን ብቻ የምትሰማበት እሷ ላይ ካለቻት እኮ ለምን እንትን እዚህ ጋር እንትን አይፈነዳም? አይገርማችሁም? አትቀርም፣ ትሄዳለች። ስለዚህ የልጅቷ ጉዳይ ላይ ልዑል በደንብ አይኑ አልተገለጠለትም። እህቱን አላያትም፣ የምትሰራውን ስራ ከሱ ጀርባ። አሁን እነ ሚኪ ከአንዴም ሁለቴ ልዑል እህትህ እንደዚህ እያረገች ነው፣ ትምህርት ቤት እያለችም እንደዚህ እያረገች ከጀርባ እያየናት ነው፣ አታደርግም ይላል። እንዲህ ስትሉት አታደርግም፣ እኔ እህቴን በደንብ አውቃታለሁ፣ ለረጅም ጊዜ አብረን ያደግነው እንደዚህ ነው እያለ መጨረሻ ለራሱ ጉድጓድ እየቆፈረችለት እንደሆን ሲገባው እነ ሚኪን ኤርሚያስን ያመሰግናቸዋል። ዝም ብላችሁ ተመልከቱ። የልዑል እህት መጨረሻዋን ታያላችሁ። አሁን ሳታስመስል
ልዑልን የምትወድ እየመሰለች አብራ እየሰራች ከአክስቷ ልጆች ጋር አሁን ደግሞ የምትተባበረው እሷ ስልክ ስለተከለከለች ከአክስቷ ልጅ ጋር ነው እየተገናኘች ከአክስቷን የምታወራት ማለት ነው። ይህን ሁሉ ነገር ልዑል አያውቅም። ዛሬ ነው የተደረሰባቸው። ነገ ደግሞ ከማን ጋር እንደምትመጣ አናውቅም። እዛ ክፍለ ሀገር ያለው አጎት የተባለውንም እሱንም ልታወራ ትችላለች። እኔ ሲመስለኝ ግን የእውነቴን ነው የምላችሁ ልዑልን ካስወገድሽ ይሄንን ንብረቱን እንዲህ እንሰጥሻለን ብለዋት ይሆን እንዴ ጎበዝ? ታዲያ ለምንድን ነው በዚህ ልክ ልዑልን እያሳደዱት ካሉ ሰዎች ጋር የምትተባበረው? የሆነ ነገር ይሰጥሻል እንደ የፈለገው እንኳን ይሰጥሻል ብትባል ራሱ ማድረግ አለባት። እንደዛ የሚንከባከባት እንደዛ የሚሆንላትን ሰው እንዴት በዚህ ልክ ትሸጠዋለች? ምን አይነት ወራዳ ምን አይነት እኔ ያላቅም የእውነት አንዳንዴ ግን አይታችሁ እንዳላያችሁ የምታሳልፉት ነገር እጅግ 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 በጣም ያማል። ራሳችሁን እንደ ምንድን ነው የሚባለው ራሳችሁን ስታታልሉት ሞር ደግሞ በጣም የሚወዳችሁን ሰው እየጎዳችሁ እንደሆነ ያለማወቃችሁ በጣም ነው የምታናድደው። ልዑል ለእሷ ምን ያክል እንትን እንዳለው እናንተም እያያችሁ ነው። እኔ ብያችሁ ሳይሆን እናትየዋ የልጇ ነገር ጠፍታ ሳለ እንዴት ስትሆን እንደነበር አይታችኋል። አሁን ግን በልዑል መጣችባት። እሷ በራሷ አይን ስላየች ቤት ውስጥ ቁጭ ብላ እናቷ ቤት እያለች በየሰከንዱ ስልክና ስልክ ብቻ ስታረግ ከማን ጋር ትገናኛለች ብላ ለሚኪ ለልዑል እኮ አልነገረችውም። ለሚኪ ይቺ ልጅ ትምህርት ቤት ስትሄድ ተከታተላት ምንም አላማረችኝም ብላ ሚኪ ደግሞ 3-4 ቀን ተከታተለ። በ5ኛው ቀን መሰለኝ ካልተሳሳትኩኝ ያዛት። ስትሰራ ምን እየሰራች እንደሆነ በቪዲዮ ቀርጾ ለልዑል አሳየው። ልጅነት ነው እንደዚህ ነው እንዲህ ነው ብሎ አሳለፋት። እሱ ግን አልተጣላትም። ሌላ ሰው ቢሆን እስካሁን ድረስ እስር ቤት ገብቶ ነበር። እሷ ግን እህቱ ስለሆነች ልጅነት ስላለባት ነው ስላልበሰለች ነው እንደዚህ ነው ብሎ እናቴን አትጫኛት፣ ትምህርቷን እንድትማር ብዙም ትኩረት አታርጊባት፣ ተያት ብሎ እንደፈለግሽ ሲላት እሷ ደግሞ ከአናቱ ላይ ቤት እየሰራችበት ነው። ይበለኝ ይበለኝ ብለዋል። ቀጣይ ምን እንደምታረግ ያያል። ትነግረዋለህ፣ ትመክረዋለህ፣ እምቢ ካለ ምንም ልታረግ አትችልም። አንዳንድ ጊዜ ለሰው ብላችሁ መስዋዕት የከፈላችሁ ለእናንተ ሲል ይሄን ሁሉ ነገር እያያችሁ እንዳላያችሁ የምታልፉ ከሆነ መጨረሻችሁ ራሳችሁ ነው የምትጎዱ። እና አሁን ልዑል የእህቱ ነገር በደንብ የገባው አይመስለኝም። ቢያሳዩትም እንደ እንትን እያሳለፈው ስለሆነ ከዛ በራሱ እንትን ሲደርስባት የዛ ሰዓት እንዴት አድርጎ አውጥቶ ከእንትን እንደሚላት እናያለን። እኔስ ምንም ነገር እያደረገች ቢያይ ራሱ አሳልፎ ለህግ ይሰጣታል ብዬ አላስብም። የእውነት ያዳላል በጣም። እኔ ያዳላል ብዬ ላወራበት የቻልኩ ምክንያት ምንድን ነው? በኤልሳ ምክንያት ነው። ብዙ ጊዜ ኤልሳ ብዙ ነገር አድርጋ እሱ ግን እንዳላየ ጭራሽ እሷን እየደገፈ እሷን እንትን እያለ ነበር ያየ ነው። ብዙዎቻችን ተናደናል በሷ በኩል። አሁንም እህቱ ደግሞ የሆነ ነገር አድርጋ ራሱ ቢያገኛት አሳልፎ የሚሰጣት አይመስለኝም። አክስቱን ይሰጣታል ብላችሁ ታስባላችሁ? ያን ሁሉ ነገር አድርጋበት ከባድ ነው በጣም። የልዑል ነገር ከጊዜ ጊዜ እያየ ነው እንደዚህ እንደ ሻማ እየቀለጠ የቀለጠ ልጁ ስራዬን በስነ ስርዓት ልስራበት ከኔ እንትን ውጡ ብሎ
እውነት ማንም ሰው ሊሰማው አልቻለም። እያንዳንዱ መጨረሻው እግዚአብሔር እንግዲህ ይጠብቀው። እኔ ሌላ ምንም አልልም። እግዚአብሔር ይጠብቀው። የእናቱ የእናንተ ጸሎት፣ የእሱ የደግ ልቡ፣ ሰው አማኝ ልቡ እና ከዚህ በላይ እኔ እንግዲህ ዛሬ ትምህርት ቤት ነኝ ብላ የሰራችውን ጉድ እኔም በትንሹ አሳያችኋለሁ። ከካሜራ ጀርባ የተቀረጸ ቪዲዮ አለ። የዚችን ጉደኛ ታሪክ ታያላችሁ። የእሷ ጉድ አያልቅም። ዛሬ ይቺ ትንሽ ናት፣ ቀጣይ ደግሞ ምን ይዛበት እንደምትመጣ ራሱ ያያል። እኔ የምለው እንደ ሁል ጊዜ ልዑልም በአይኑ ያሳየው። ይቺ ልጅ መጥፎ ነገር ስትሰራ ፊት ለፊት ያጋፍጣል። እየተጫወተች ያለችው እነ ሚኪ አዩ፣ እነ ኤርሚያስ አዩ፣ እነ እንትና አዩ። ልዑል አያምናቸውም። ልዑል የሚሰማ እኔን ነው የሚያምነው እኔን ነው ብላ ራሷን ስላሳመነችው እነሱ ቢያት ራሱ ምንም የምትፈራ ሰው አይደለች። በጣም ደረቅ ናት። በጣም ሲበዛ ድርቅ፣ ክብር የሌላት። ወይኔ እኔማ በእሷ የመጣ ተናደድኩ። የእውነት በእሷ የመጣ ስንት ሰው ጠላሁ። ዛሬ በዚህ ከተያዘች ነገ ደግሞ ምን እንደምታደርግ አላውቅም። ከባድ ነው ብቻ ለማንኛውም ዛሬ ትምህርት ቤት ነኝ ብላ የሰራችውን ጉድ አሳያችኋለሁ። ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። በተረፈ ላይክ ሼር ለምታደርጉ ከልብ ከልብ ነው የማመሰግነው። ሰላማችሁ ይብዛልኝ እያልኩኝ የዛሬው ቪዲዮ ይመስላል። በሌላ ቪዲዮ እንገናኛለን። ሀገራችን ሰላም ያደርግልን። እኔን የምታበረታቱኝ እህቶቼ ወንድሞቼ ከልብ ነው የማመሰግናችሁ። ባላችሁበት ሰላማችሁ ብዝት በማያልቀው ትርፍርፍ ይበልልኝ እያልኩኝ መልካሙን ሁሉ እመኝላችኋለሁ። ባይ ባይ።